በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእመ ብዙኃን ለቤዛዊተ ዓለም ቅድስት ድንግል ማርያም መታሰቢያ ክብረ በዓል በሰላም በጤና ደረሰን። እግዚአብሔር ቢወድ ከዚህ በመቀጠል መልክዓ ማርያምን በሥላሴ ስም አነብላችኋለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን እንዲሁም ይህን ፕሮግራም የምትከታተሉ ሁላችሁም ሼርና ላይክ እያደረጋችሁ ለዓለም ሁሉ የእመብርሃንን ምስጋና ታደርሱ ዘንድ በእመቤቴ ድንግል ማርያም ስም ጠይቃችኋለሁ። ሰላም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ ቁስጥ ሰንበለት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። ሰላም ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ አባትሽ አፍ እንደተናገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። ሰላም ለርእስኪ እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ራስ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ በውስጥ በአፋ ንጽሕት ሆነሽ እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። ሰላም ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋህደው በፊትሽ ጸዳል ሰላምታ ይገባል። ከፀሐይ ጨረቃ ከዋክብት እጅግ አንጸባራቂ ነውና ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በማልትና በሌሊት ከሚያሸምቅ ማጅራት መቺ ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀናልና። ሰላም ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት የልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናችንን ደስ የሚያሰኝ ነገርን አሰሚን። ሰላም ለአዕይንትኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉን ችግረኛውን ሁሉ ይመለከታሉና ድንግል ሆይ ኑፋቂ ልቦና ሐኬት ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንደ ልቤ ባዘንና በትካዜ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአእዛኒኪ እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና
ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነትን የሌለባቸው ጆሮችሽን ነገሬን ያድምጡ። ሰላም ለመላትሂኪ እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን የሚሆን ከዱር አንበሳ ወይም ዲያብሎስ አድኝኝ፣ የነፍሴ አምባ መጠጊያ አንቺ ነሽና። ሰላም ለአእናፊኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወት መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። ሰላም ለከናፍርኪ እመቤቴ ማርያም ሆይ ቀይሃን የጽጌረዳ አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና ድንግል ሆይ እውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። ሰላም ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽልኝ። ሰላም ለአስናኒኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደ ነጹ መንጎች ጽዕድዋን ናቸውና ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደግሞ አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። ሰላም ለልሳኒኪ እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ብርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። ሰላም ለቃሊኪ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጠማው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢያነሳብኝ ይቅርባይ እናት ሆይ ጸጥ ይል ዘንድ ገስጭው። ሰላም ለእስትንፋስኪ እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሙ አርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። ሰላም ለጉርኤኪ እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ
ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። ሰላም ለከሳድኪ እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርሃን ወርቅ ያይደለ የንጽህናን ሀብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዳ በምትሆን እርግብ እንመስልሻለን። የሕይወት ዘመናችን በስንፍናና በነዘህልነት በቸልተኝነት ሊያልቅ ቢቃረብ ንስሐ የምንገባበትን ጽድቅ የምንሰራበትን ዕድሜ ጨምሪልን። ሰላም ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል ለሚሸከሙት መለኮት ለተሸከሙ ትከሻዎችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴዕ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግል፣ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። ሰላም ለዘባንኪ እመቤቴ ማርያም ሆይ ከዘባነ ኪሩቤል ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባል ውእየት አላቃጠለውምና ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ሰላም ለእንግዳአኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኛ የወርቅ ገንዘብ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ አለሽለትና። ሰላም ለሕፅንኪ እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል፣ ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። ሰላም ለአእዳዊኪ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆች ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጊያጣቸው ዘንድ የማይፈለጉ ናቸው። ድንግል ሆይ የመካኒቱ የማህፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። ሰላም ለመዛርኢኪ እመቤቴ ማርያም ሆይ ኃያላን ለተቀዳጁ ወርቾችሽ ሰላምታ ይገባል፣ መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጭው። ሰላም ለኩርናእኪ እመቤቴ ማርያም ሆይ አዕዳው ኩርማሽን ክርነሽን አመሰግን ዘንድ ተገቢዬ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው እነግርሽ ዘንድ ያለመራቅ ሁል ጊዜ ከእኔ ጋር ኑሪ። ሰላም ለእመታትኪ እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶች ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተላ ደስታ የተሞላበት አገር
ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ሰላም ለእራህትኪ እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎች ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና ድንግል ሆይ ሁልጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፈ ባሪያሽ አስተዋይ ልቦናን ስጭኝ። ሰላም ለአጻብእኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከማህል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጠራበት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስቡ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። ሰላም ለአጽፋረ እዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ጫፍ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። ሰላም ለአጥባትኪ እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለት ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። ሰላም ለገቦኪ እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሸንክታብ ላንዠረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን፣ ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍረህ የሚል ተስፋም ለሁላችን ስጪን። ሰላም ለከርስኪ እመቤቴ ማርያም ሆይ ባለብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፈባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽን የበደል ሰው የሚሆን ጠላቴን ይደምስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ እማጸንሻለሁ። ሰላም ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆቱት ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያንም አጎናጽፊኝ። ሰላም ለኩልያቲኪ እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላምታ ይገባል። የክህነት ቅብአ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። ሰላም ለህሊናኪ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነው። ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት ባህር ወይም መነሳነስ በሂሶጵ እርጭኝ፣ በሕይወት ውሃም አጠበሽ ከበረዶ የነጻሁ አድርጊኝ። ሰላም
አማኦቲኪ እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ አስረዝሚልኝ። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውሳጣዊ ገንዘብሽ ሰላምታ ይገባል። ይቺውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች ከጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በነዋይ መቅደስ ለሚመሰል ውሳጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ እጽ እንመስልሻለን። ያዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እኛንም ሁላችን እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽን ያንቃኝ። ሰላም ለህንብርትኪ እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፍ ያነጋገረም ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር ማደሪያው ለሆነው ማህፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና ድንግል ሆይ ናርዶ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነው ማህፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና ድንግል ሆይ የሕይወት ወይን ሐረግ እየተባሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። ሰላም ለድንግልናኪ እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የኒያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። ሰላም ለሐቆኪ እመቤቴ ማርያም ሆይ በትረ ሌዋዊ አሮን የተባለው ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። የተመረጡ ወገኖችሽ ጋር አብሬ ኖር ዘንድ የጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። ሰላም ለአቆያጺኪ እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቆያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና ድንግል ሆይ ርሳሃተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። ሰላም ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብጽዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ
ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጣን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከእነሱ ለይተሽ አስቀሪኝ። ሰላም ለአጋሪኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። ሰላም ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጪኝ። ሰላም ለመከየዲኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮዶስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሙጫ ላይ ተጉዘዋልና ጽዮን ሆይ እውነተኛ የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። ሰላም ለአጻብዕኪ እመቤቴ ማርያም ሆይ 6ቱና 4ቱ ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ሰላም ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና ድንግል ሆይ የኔዊ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዳቢሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። ሰላም ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደ በቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ፣ በርኅራኄ የበለጸገ እንዳንቺ አላገኘምና። ሰላም ለመልክእኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይግለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። ሰላም ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከስጋዋ የተለየች ነፍስሽ ሰላምታ ይገባዋል። አኗኗሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳረፊያት። ክብሯም ኃይሏም ከደጋግ አባቶቿ ክብር ኃይል ያነሰ አይሁን። ሰላም ለበድነ ሥጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላምታ ላለው ከወርቅና ከብር ይልቅ የተለየ የጥራት ባህሪ አለውና ድንግል ሆይ የወይን ተክል ቦታዬ ነሽ። እኮን ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ።
ሰላም ለግንዘተ ስጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ ሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ስጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተከበሩ ወገኖች የሆኑ ብሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳደገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁና። ሰላም ለመቃብርኪ እመቤቴ ማርያም ሆይ ጌቴ ሰማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይቺውም ለኢየሩሳሌም አቅራቢያዋና አፍዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ስለሆነች ጌቴ ሰማኒም ከሰባ የሽቱ አፈር ከአፈር የወርቅ ሐውልት ይቀርብላታል። ሰላም ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይቺውም ስሟ ጌቴ ሰማኔ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ስጋሽ ሰላምታ ይገባል። ይኸውም ህቡረ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወርቅ ቢሆን ምስጋናሽ ተጽፎ የሚያልቅ አይደለም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ወደ ከመሬት ወደ ሰማይ ላረገው ስጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ የጽጌ ረዳ ሽቱ ይበልጣል። የምድርም ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና የእንግዳ የሚሆን ምስጋናሽ ፍጡር ጽፎ ሊጨርሰው አይችልም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ስጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በድንግል በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻልና። በስንቱ ቃለ ማሕሌት እመቤቴ ማርያም ሆይ በዚህ ምስጋና ቃል በዚህ ይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ደርሰሽለታልና አይዞ አለውልህ በይው። ድንግል ሆይ ክርስቴሎቤ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። ስብሃት ለኪ ማርያም እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችንን ወላዲት አምላክ ትቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ማህበራችንን ያጽናልን፣ ያስፋልን።
ስናነብ የጎደሉን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ይቅር ባይ ነውና ይቅር ይለን ይምረን ይዘከረን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ነባር ከነበራችሁ ሁላችሁም ሼር እና ላይክ እያደረጋችሁ ይሄን አገልግሎት ወደ 150,000 ለማስገባት ሁላችንም ሼር እናድርገው። ብዙዎቻችሁ ተከታተሉናላችሁ ግን ሰብስክራይብ አላደረጋችሁንምና ሰብስክራይብ አድርጉን። ቁጥራችን ከፍ እያልን ለዓለም ሁሉ መረጋገጥ ይኖርብናል ማለት ነው። ክብር ያደለል። በሰውና በመላእክት ሕሊና ተመርምሮ የማይታወቅ በመናፍቃን መዶሻ የማይወቀር በጠብ ጊዜ የማይቸነፍ የተዘረጋ መጋረጃውና ዙፋኑ የእሳት የሚሆን ዙሪያው በመብረቅ የተከበበ ፈረሶቹ 4 የሆኑ ምስጋናው በትጉሃን መላእክት አፍ የተመላ ብዙ የሚሆን ዓለማት ሳይፈጠሩ ሰማያዊ ሳይከናወን ያለ ለይኩን ብሎ መላእክት በአፍስ ትንፋስ የፈጠረ በአርያውና በአምሳያው ከአራቱ ባህሪያት አዳምን የፈጠረ ጽኑ የሆነ ቀኝ እጅ ሰውን በመፍጠር ጊዜ ዓለማትን አዝማናትን እስከ መጨረሻው ያከናወነ በመናገር የማያልቅ የእሱ ጥበብ ብዙ የሚሆን አንድ አምላክ አንድ ጌታ ለሆነ ሁሉ ከአንድ ከእሱ ምንጭነት ለተገኘ በእውነት ያለ ሐሰት ድዳ ለባንደ ሎህ በሆነ ልሳንን በፍጥረት ሁሉ ላይ አፍ ምስጋናን ይገባዋል። ዛሬም ዘወትርም ለዘላለሙ ይደረግልን በእውነት ያለ ሐሰት። ብርሃን ያለበት የወርቅ መቅረዝ የታመነች የሕግ ታቦት ንጽሕት ብርህት የምትሆን ሰማያዊት ጽዮን እመቤታችን በዓሏን ለማክበር እየጮሁ እያደነቅኩ አመሰግንሃለሁ። ምድራውያን ጻድቃን ሰማያውያን መላእክት የሚያመሰግኗት ከእግዚአብሔር ብቻ በቀር በክብር በገናንነት በደም ግባትና በማማር የሚተካከላት እንደ እርሷ ሌላ እግረ ሕሊና በአደባባይ የተመላለሰ ጊዜ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያልኩ አነባለሁ እተረጎማለሁ በማለት ደስ አለኝ። ዳግመኛም ጽዮን ከጥንት ነበረች፣ ነብይ በአርያም የምስጋናው ማደሪያ ለዘላለም ሰራ እንዳለ በኢየሩሳሌም ምድር እመቤታችን ከዓለም በፊት በሕሊና አምላክ ነበረች። ይህችውም ደግሞ የቅዱሳን ማደሪያ የምትሆን ሰማያዊ ጽዮን ናት። ከወገኖቿ ጋር ለዘላለም ነግሳ የምትኖር የእግዚአብሔር አብ ልጅ ብርሃን ያበራላት በገናናው ንጉሥ የእግዚአብሔር ማደሪያ ደብረ ጽዮን መስእ በኩል ባለ የፀሐይ መውጫ አለች ብሏልና የተካፈሉ ጻድቃን ሰማዕታት መምጣቷን ተስፋ የሚያደርጉ ከመሆኑ አስቀድሞ ሳይሆን ሁሉን የሚያውቅ እግዚአብሔር ማደሪያው ትሆን ዘንድ ጽዮንን መርጦ ፈጠራት። መረጫት ወድጃታለሁና ከእርሷ አድራለሁ አለ። ጌታችን እግዚአብሔር አውቆ መጀመሪያ ጽዮንን እንደ ፈጠራት በእውነት መረጣት። ኑሯ ከሚወጣበት ከጽኑ ባርነት ሕዝቡን ነፃ ባወጣቸው ጊዜ ባሪያውና ነብይ የሚሆን ሙሴ ወደ ደብረ ሲና በወጣ ጊዜ ከዚሁ ቁም አለው። ወደ ተራራው ራስ ከአንተ ጋር የወጣና ወደ ተራራው ራስ ያለ አንተ የወጣ የለም። የምትረግጣት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ይህንን
ይህን የሚመስለውን ተናግሮ በፈጸመ ጊዜ ትእዛዛት የተጻፈበት ጽላት በእጁ ሰጠው። በግራና በቀኝ በሁለት ጎኖቹ የተጻፉ 10ቱ ቃላት ያሉበት ጽሕፈታቸው በእግዚአብሔር እጅ የተጻፉ ናቸው። በሰሌዳውም የእግዚአብሔር ስም የተጻፈበት ነው። ትርጓሜውም ወልደ እግዚአብሔር ማለት ነው። እግዚአብሔር ለሙሴ ኪዳን ያለበት ጽላት ሰጠው። በዚህም ነገር ከእስራኤል ሁሉ ጋር ቃል ኪዳኔን አጸናለሁ አለ። ይህንን ለሙሴ በነገረው ጊዜ ቃል ኪዳን ያላት የሕግ ታቦት በምትሆን በማርያም ማኅፀን ጌታችን ሰው እንደሚሆን አውቆ እስራኤላውያን የተባሉ ምእመናንም ይድኑባት ዘንድ ሙሴ በእግዚአብሔር ፊት ቆሞ ሳለ በመለኮት ጣቶች በእሳት ቀለም የተጻፉ ቃሎች ያሉበትን ጽላት በእጁ ተቀበለ። ጽሕፈቱም እንዲህ ያለ ነበረ። በሄኖክ ፊደላትና በዕብራይስጥ ቋንቋ አእምሮ የተጻፉ ቃሉና ነገሩ ፊደሉ እንዲህ ነው። አንድ ቃል ከሚወድቅ ሰማይና ምድር ቢያልፍ የሚቀለው አቀራረጹ አሰራረዙ እንዴት እንደምትሆን 10ቱ ቃላት ናቸው። ዳግመኛም እግዚአብሔር ለሙሴ አለው፣ ከነገደ ዳን የሚወለድ የነ አስመካ ልጅ ኤልያብንና የኦር ልጅ የሚሆን የዘውፊ ልጅ ባሲልኤልን ጥበብን መላኋቸው። ፍጹም አእምሮና መንፈስ ቅዱስ የሚወደውን ጥበብ ሰጠኋቸው። የደብተራ ስራዋን ሁሉ ይሰሩ ዘንድ አቀራረጹ አንድ የሚሆን የጽላቷም ስራ በደብተራ ኦሪት ውስጥ የሚኖር መብራት ያለበት መቅረጽ ነው። ሙሴ ታዞ ያንን ጽላት ይዞ ከደብረ ሲና ወረደ። ወደ ሕዝቡም ተመልሶ የእግዚአብሔር ትእዛዝ ነገራቸው። እነዚህ ሁለቱን ብልሆች የደብተራ ኦሪቱ ሥርዓት ያደርጉ ዘንድ አዘዛቸው። በሰው ልቦና ታስቦ የማይገኝ ሥራ ሰሯት። የ10ሩ አደባባይ ደረጃ እያንዳንዱ ከላይ ወደ ታች ክንድ የሚሆን ስፋቱ 4 ክንድ የሚሆን መጋረጃ አደረጉ። የደብተራ ኦሪትን መጋረጃ ከዕንቁ ወገን ከፍታ ቀን ገምጃ አደረጉ። ስዕለ ኪሩቤልን ያለበትን አዕማድ አቆሙ። የእግዚአብሔር የምስጋና መደሪያ ታቦት በበላይዋ የምትቀመጥበት መንበር ሰሩ። በመንበሩ ዳርቻ በሁለቱ ኪሩቤል አምሳል ቀርጸው አቆሙ። አንዱም ኪሩቤል ከመንበር እግር ስር ነውና ጽላትን በክንፋቸው ይጋርዳሉ። 15ቱ ከወርቅ አይነት የቀረጸ ሽልማት፣ 7ቱ ግን ለደብተራ ኦሪት ሥራ ያመጡት ወርቅ ንጹህ ነው። ቁጥሩ በእውነተኛ አዋቂ ሚዛን የተመዘነ ሲሆን በወርቅና በብር በተሰራ አዕማድ አቁመው ደብተራ ኦሪትን ለብጠው ሽልማቷ የደብተራ ኦሪት ሥራ እንዲህ አምሮ ተፈጸመ። ሥራዋን በእያንዳንዱ እናገር ዘንድ ትርጓሜዋ አቃተኝ። ቅዱስ ጳውሎስ በወገኑ ለመናገር አይቻልም እንዳለ ከዚህ በኋላ እግዚአብሔር ሙሴን ተናገረው። በመጀመሪያው ሰረቀ ወርሃ ደብተራ ኦሪትን ተከላት አለው። ታቦቴንም ኪሩቤልን የሚጋርዷት መንበረ ካለችበት ውስጥ አኖራት አለው። 10ቱ ቃላት የተጻፉበትን የሕግ ጽላትን መንበር ውስጥ አኖሯት። ለምስጋናም በዚህ እታወቃለሁ። ጌታ እንዳዘዘው አድርጎ ከደብተራ ኦሪት ውስጥ አኖራት። ጽላቱንም ከመንበረ ውስጥ ከወርቅ ህብር በተሰራ መጋረጃ ጋረዳት። እግዚአብሔር እንዳዘዘው ደብተራ ኦሪትም የእግዚአብሔርን ምስጋና ተመላች። ለሁል ቀን ደግሞ ይብርሃን አምድ ደመና ደመ በበላዋ አለ። በሌሊት በእስራኤል ሁሉ ፊት ይበራ ነበረ። ከሰማያውያን ከምድራውያን የሚመስላት ደግሞ የለ። ንጽሕት ታቦት የተባለች እመቤታችን ማርያም ናት። ጽላትም የተባለ በማኅፀኗ አድሮ ሰው የሆነ ቃል እግዚአብሔር ወልድ ነውና ሙሴ በሞት እስኪያልፍ ድረስ በማይናገር በማይመረመር ምስጋና እየተመሰገነች የሕግ ታቦት ጽዮን እንደዚህ ኖረች። ከሁሉ በኋላ እስራኤል ከግብጽ ወጥተው ደግሞ ኢያሪኮን በተሻገሩ ጊዜ ሌዋውያን ካህናት ታቦተ ጽዮንን ተሸክመው ከዮርዳኖስ ውስጥ ገብተው በባሕር መካከል ቆመው ባሕርም እስራኤልን በመላ እንዲሻገሩ ድረስ እንደ ግድግዳ ቆመ እንጂ መውረድ ደግሞ አልቻለም። ውሃውም እስከ ላይ ሞልቶ ነበረ። ካህናት ታቦተ ጽዮንን ተሸክመው እንደተሸለሙ በደረቅ ደግሞ
ምድር ቆሙ። ከዚያን በኋላ የካህናት እግራቸው ደግሞ ከቆመበት ከ12ቱ ነገደ እስራኤል ቁጥር 12ቱ ድንጋዮች ያዙ። ሕዝቡ ከተሻገሩ በኋላ ታቦተ ጽዮንን የተሸከሙት ካህናት ወጡ። ዮርዳኖስን እንደ ቀድሞ እስከ አፋፍ ድረስ ሙሉ ሆነው ይህንን ያደርግላቸውም ሰማያዊ ጽዮን ናት። ይህንም ቀዳማይ ወርሃ በተባለው በስብራዮስ ወርሃ መጋቢት 10 ቀን ነው። የእስራኤል ልጆች ሁሉ ታላቅ ምስጋናን አመሰገኑ። እመቤታችን ጽዮን አመሰገኗት። በታላቅ ድንፋታ በሁሉ ከእስራኤል ሕዝብና ከካህናት ጋር የእግዚአብሔር የሕግ ታቦት ኢያሪኮን ዞረች። ያን ጊዜም ቅጽሯ ደግሞ ተናደ። አገሪቱንም ደግሞ በእሳት አቃጠሏት። ለቤተ እግዚአብሔር የሚሆን ደግሞ ከወርቅና ከብር ዕቃ ደግሞ በቀር በመሰዋ ደግሞ የቀረ የለም። የኢያሪኮን ሰዎችና እንስሳዎችን ደግሞ እስክታጠፋቸው ድረስ ደግሞ ታላላቅ ኃይሎች ደግሞ አደረገች። በጋዛም ሰዎች ላይ ደግሞ እመቤታችን ጽዮን ማርያም ኃይልን አደረገች። እንደ 1,000 የሚሆኑ ሰዎችን ሴቶችና ወንዶችን ሁሉን አስገድላ አሳመነች። እነሆ ሁሉን ደግሞ የጋይ ሰዎች ናቸው። አገራቸው ደግሞ በእሳት አቃጠለች፣ አመድም አደረገች። እስከ ዛሬ ድረስ ከነሱ ውስጥ ደግሞ የሚኖሩ ሰው ደግሞ እንዳይገኝ ያደረገች። የጋይን ንጉስ በዝግባ ደግሞ እንጨት ላይ ደግሞ እንዲሰቀል ደግሞ አደረገች። የእግዚአብሔር ኃይል ደግሞ ከእነርሷ ጋር ይሄዳልና መላእክትም መንገዷን ደግሞ ይጠርጋሉ። ክፉዎችና ደግሞ ብዙዎች ነገስታት እያጠፉት ብዙ ዘመኖችን እንዲሁ ደግሞ ኖረች። የፈጣሪዋ ስም የማይጠራባቸው ደግሞ አገሮችን ታጠፋቸዋለች። አሁንም ወንድሞቼ አባቶቼ ወይ ደግሞ ለበዓሏ ምስጋና አቀርባችሁ ጽዮንን ከበቧት። እሷ ግን ደግሞ በምስጋና ያጌጠች ናት። የትጉሃን ደግሞ መላእክት ከቅዱሳን ሁሉ መንግስተ ሰማያት ከፍ ብላ ትገኛለች። የፈጣሪያችንን የአማኑኤል ሀገር የምትሆን እናታችን ጽዮን ናት። የሮብዓምን አባት የሶሎሞንን የወርቅ ዙፋን ደግሞ የምትመስል የሊባኖስ ሙሽራ ከባርነት ነፃ የሚያወጣት ስልጣን በነገሰ ጊዜ 12 የወርቅ አንበሶችን የተቀረጹባት ደግሞ ከብርሃን ደግሞ አባት እግዚአብሔር ዘንድ የተሰጣት ክብረ ጸጋ ምን ያህላል! በባህሪ ደግሞ መንግስት አንድ የሚሆን በእግዚአብሔር አብ ሕሊና በወልድ ዋህድ ፈቃድ በመንፈስ ቅዱስ ጰራቅሊጦስ ሀብት ዓለማት ደግሞ ሳይፈጠሩ የነበረች የሕጋችን ታቦት እመቤታችን ጽዮን ናት። ለእሱ ማደሪያ ትሆን ዘንድ ለዘላለም ማደሪያ እንድትሆነው ደግሞ ከእርሷ ለመርጫት አለውና ብሎ ደግሞ እግዚአብሔር ተናገረ። ጽዮንን ለመመረጡ መጽሐፍ እንዳለ በእውነት ጽዮንን መረጣት፣ ወደዳት፣ ማደሪያውን በአርያውም ሰራ። ዘወትርም ከመላእክቶች ጋር ይጎበኛታል። በመዓልትም በሌሊትም በሮቹ አይዘጉም። በውስጧም የሚኖሩበትን አይራቡም፣ አይጠሙም፣ አያዝኑም፣ አያለቅሱም። ያለ ደስታና ያለ ተድላ በቀር ውስጧ ሐዘን የለም። ብርድና ዋይ፣ ቀንና ሌሊት፣ ፀሐይና ጨረቃ በውስጧ የሚያበራ የለም። የሰማይ በታች በውስጧ ምንም አትሻም። በተባለ ደግሞ በጌታችን ደም ልብሳቸውን ደግሞ ካነጹ በገድላቸው ጽናት ከተወደዱ ደግሞ ከቅዱሳን በቀር እለዚህ የሰኔል ደግሞ ዝንጣፌ የያዙ ናቸው። የእግዚአብሔር ባሪያ ሙሴ እንዳመሰገነው ያለ ምስጋና በበጉ ማህሌት ደግሞ በአደባባይ መንገዷ ላይ ቆሞ ደግሞ ከዓለማት ሁሉ ጽዮንን ላከበረ ዓለም ሳይፈጠር ዓለምን ደግሞ አሳልፎ ለሚኖር የምስጋናን ማደሪያ ለሆነች ምስጋና ይገባል። እሱ ከሁሉ አብልጦ ላከበራት ለጽዮን ምስጋና ይገባል። ሁሉም ደግሞ ጽዮንን ይሰለማታል። ኪሩቤል፣ ሱራፌል፣ መኳንንትን፣ መናብርት፣ ስልጣናትን፣ ኃይላትን፣ አጋስትና መላእክትን፣ ሰራዊተ መላእክትና የሊቃነ መላእክት ያመሰግኗታል ዘንድ በመተመሳቀሉ ደግሞ መድረኮች ይሰግዱላታል። እርሱ ጌታም ከኃይላት ጋር ደግሞ ይጎበኛታል። ለዘላለም በማይጠፋ ደግሞ ብርሃን መለኮቱ ያበራላታል። ከሽቶዎች ሁሉ ደግሞ ይልቅ ይበልጥ የሚሸት መዓዛና ብዙ ፍሬ ባለባት አትክልት ቦታ ደግሞ የምትመለበት ጊዜ አለ። ተላ ደስታ ባለበት ሀገር የምትመሰልበት ጊዜ አለ። የንጉሥ አዳራሽ የምትመሰልበት ጊዜ አለ። በውስጧ ላሉት 10ቱ ቃላት ጋራ በታቦትና በጽላት የምትመሰልበት ጊዜ አለ። ይቺውም ደጋጎች ቅዱሳን ሁሉ ሊያዩዋት ደግሞ የሚወዱ በውስጧም ቆመው በምስጋናዋ ምስጋናን የሚያቀርቡ ከዚህም ዓለም ተለይቶ በሄደ ጊዜ የተቀበለችው ደግሞ ደጇን ደግሞ ይሳለም ዘንድ እናት ደግሞ የሆነች ሰው ንዑድ ክቡር ለዘላለም ሊያመሰግኑ ደግሞ በገነት በመንግስተ ሰማያት የሚኖሩ ንዑዳን ክቡራን ናቸው።
እንደ አለ ደግሞ አብይ ብርሃን እናታቸው የጽዮንን ደግሞ ከዋክብት በእውነት እግዚአብሔር ያመሰግኗታል። ድንቅ ተአምራትን ያደረገች የጽዮን ዜና ቆይቷልና ወደ ነበረ ደግሞ ነገር እንመለስ። የእስራኤል ልጆች ከግብጽ ከወጡ ጀምሮ ከ400 ዓመት በሆነ ጊዜ ኤሊ ደግሞ ባረጀ ጊዜ ደግሞ በሳሙኤል የትንቢት ዘመን ካህናቶች የሆኑ እሊህ ልጆቹም ክፉዎች ሆኑ ደግሞ በእግዚአብሔር ፊት ክፉ በመስራት ኖሩ። እግዚአብሔር እስራኤልን ተቆጥቶ ደግሞ በኢሎፌላውያን እጅ አሳልፈው ሰጣቸው። በጦርነት ጊዜ ደግሞ 4000 ደግሞ ወንዶችን በበረሃ ደግሞ ሞቱ። የተረፉት እስራኤል ሸሽተው ደግሞ ወደ ሀገራቸው ተመለሱ። እግዚአብሔር ሰላምን ደግሞ በኢሎፌላውያን እጅ ጣለ ብለው ደግሞ እርስ በርሳቸው ተነጋገሩ። ይህ የተደረገ ስለ ኤሊ ኃጥ እንደመሆኑ አላወቁም ነበረ። ልጆቹም ደግሞ ያለቁ ስለ ክፉ ስራቸው ነው። ኪሩቤልም የተቀረጸባት የፈጣሪያችንን ታቦት ከእነሱ ጋር ይዘዋት ወደ ሰልፍ ወጡ። የኤሊ ልጆች ሁለቱ ካህናት አፍኒንና ፊንሐስ ኤሎፌላውያን ደግሞ ይዋጉ ዘንድ ሄዱ። ታቦተ ጽዮን ወደ እነርሱ በደረሰች ጊዜ ከሰፈር ያሉት አወኩ። ኤሎፌላውያን ወቅታውንም ደግሞ በሰሙ ጊዜ ያጠፉን ዘንድ እስራኤልን ከአምላካቸው ጋር ወደኛ ደግሞ መጥተዋል፣ ወዮልን አሉ። የብዙ መቅሰፍት ደግሞ ግብጽን ካጠፏት ከእነዚህ ሰዎች ማን ያድነናል? ወዮልን ወየት አለብን አሉ። የእግዚአብሔር ኃይል ግን ደግሞ ከኤሎፌላውያን ጋር ሆነ። በታቦተ ጽዮን ላይ ደግሞ ክፉ ስላደረጉና የፈጣሪያቸውን ደግሞ መስዋዕት ስላረከሱ ደግሞ ካህናት በሆኑ ደግሞ የኤሊ ልጆች ደግሞ ኃጥ እስራኤል ይዋጓቸው ዘንድ ከዚህም በኋላ እስራኤል ከኤሎፌላውያን ጋር ጦርነት አደረጉ። እስራኤላውያን በኤሎፌላውያን እጅ ተገደሉ። ከዚህም ቀን የሞቱት 30,000 ወንዶች ሆኑ። አፍኒንና ፊንሐስም ደግሞ ሞቱ። ታቦተ ጽዮንን ደግሞ ኤሎፌላውያን ማርከው ደግሞ ወሰዷት። ከሞት ደግሞ የተረፈ አንድ ሰው ኤሊ ደግሞ ወዳለበት ሮጦ ደግሞ ገብቶ እስራኤል እንደተማረኩ ልጆቹም እንደሞቱ ታቦተ ጽዮን ኤሎፌላውያን እንደወሰዷት ነገረ። ካህን ኤሊም ደግሞ ታቦተ ጽዮን ደግሞ እንደተማረከችና የሆነውን ነገር ሰምቶ ከተቀመጠበት ወንበር ወደ ኋላ ወድቆ ሞተ። የአምላካችን ቁጣ ደግሞ በላይ ወድቆበታልና ከዚህ በኋላ ደግሞ አምላካችን ዳጎን ደግሞ ከሁሉ ይበልጣል እያሉ ጽዮንን ከዳጎን ቤት አግብተው ደግሞ ዳጎንን በላይዋ ደርበው አስቀመጧት። ወንድሞች ሁሉ ይልቅ ልቤ ደግሞ ትሁት አንደበቴ ደግሞ ድዳ ኃይሌ ልምሾ የሆነ እንዲህ ስሙን እንገራችሁ። በእስራኤልና በኤሎፌሊ ላይ ደግሞ ጽዮን ያደረገችው ብዙ ኃይልና ብዙ ተአምር ድንቅ ነገር ካህናት የእግዚአብሔር ሕግ ባፈረሱ ጊዜ እስራኤልን በጦርነት አሳለቀቻቸው። ዳግመኛም ከዳጎን ቤት ደግሞ ባገቧት ጊዜ ያዛጦን ሰዎች ወደዚያ በሄዱ ጊዜ ደግሞ ዳጎንን ታቦተ ጽዮን ፊት ደግሞ ወድቆ አገኙት። ፈጥነው ደግሞ አንስተው ከበው በክብር አቆሙት። እግዚአብሔር ስለ ጽዮን በላያቸው ተቆጥታ በዙሪያቸው ያሉትን ደግሞ የአዛጦንን ሰዎችና አውራጃቸውን በታላቅ መቅሰፍት ቀሰፈቻቸው። ከዚህ በኋላ ወደ ቤተ ዳጎን ማለዳ በሄዱ ጊዜ በነገስታት በጽዮን በእግሯ በታች ደግሞ በፊቱ ወድቆ አገኙ። በራሱም ደግሞ ቆርጦ 2 እጁና መሃል እጁ ደግሞ ተቆራርጠው ከመድረክ ደግሞ ወድቀው ደቀው ደግሞ አገኙት። ስለዚህም ድንቅ ነገር የሆነ ተአምር በዳጎን ሹማምንት ካህናት ላይ ደግሞ ብዙ ሁከትና ልቅሶ ሆነ። ስለተደረገውም ድንቅ ተአምር ለዳጎን ካህናት ብዙ ሁከትና ሽብር ሆነ። 15ቱ እንደ አስለመዱ ደግሞ መስዋዕት ሊሰው ደግሞ አልገቡም። መጨነቅና ደግሞ ጩኸት ሆነ። ደግሞ በአዛጦን ሰዎች ላይ ደግሞ የእግዚአብሔር ስልጣኑ ደግሞ ጸናች። በመርከብ ደግሞ ተጭኖ ደግሞ ሀገራቸውን ደግሞ በሚያጠፋ የአይጥ መንጋ ታዘዘ። በዚያች ሀገር ውስጥ ደግሞ ታላቅ መቅሰፍት ታዘዘ። እንዲህ እያሉ ጮሁ፣ የእስራኤል አምላክ የእግዚአብሔር የሕግ ታቦት በእኛ ዘንድ ደግሞ አትቀመጥ፣ ከመቅሰፍቱ በእኛና በአምላካችን በዳጎን ላይ ጸንቷልና። ከዚህ በኋላ ልከው ደግሞ ኤሎፌላውያን ሹማምንት በእነሱ ዘንድ ሰብስበው ጽዮንን እንደምን እናደርጋት አሏቸው። ብልሆች የሚሆኑ የቢታንያውን ሰዎች የእግዚአብሔር ታቦት ከእኛ ትወጣ አሉ። ታቦተ ጽዮንን ደግሞ አወጧት። ታቦተ ጽዮንን ከሀገራቸው ካስወጧት በኋላ እጅግ ታላቅ ሁከት ሆነ። የዚችን ሀገር ሰዎች ሴቶችና ወንዶች ታላላቅና ታናናሹ ቀሰፏቸው። ቢታውያን ደግሞ ሰዎች ከተቀሰፉት ሰዎች ዘንድ ምልክት አደረጉላት። የእስራኤል አምላክ ታቦት
አስቀሎና ወደ ተባለ ሀገር ሰደዷት። ወደ አስቀሎና ባገቧት ጊዜ በምን ስራ በምን ነገር ከእንስሶቻችን ሁሉና ከልጆቻችን ጋራ ከሚስቶቻችን ከወገኖቻችን ጋራ ታሳገድሉን ዘንድ የእስራኤል አምላክን ታቦት ወደኛ ለምን አመጣችኋት አሉ። ከዚህ በኋላ ደግሞ ልከው የኢሎፌላውያን መኳንንት መሳፍንት ሰበሰቧቸው። በቦታዋ ትኖር ዘንድ ጽዮንን ወደ ቦታዋ ላኳት አሏቸው። ከዚህ በኋላ የጽዮን ሕዝብ ላይ ደግሞ ትነግስ ዘንድ ወደ ሕዝቧ መለሷት። በመሬር ሞት እንዳትገድለን አሏቸው። በሀገር ታላቅ መቅሰፍትን ሆኗልና። ታቦተ ጽዮን ወደ ሀገራቸው በገባች ጊዜ በጣም ከፍ ያለ መቅሰፍት ሆኗልና ደህነኞችም ደግሞ ሙታዎችንም ተጎዱ። የሀገር ሰዎችም ደግሞ እስከ ሰማይ ወጣ፣ ወደ ዱርም ወደ ገደል አወጧት። በዚያም ዱር ብቻዋን ደግሞ 6 ወር ተቀመጠች። የኋለኛይቱ ደግሞ መቅሰፍት ከፊተኛይቱ የምትከፋ ሆነች። የአምላካችን የእግዚአብሔር ታቦት ወደ በረሃ ደግሞ በተሰደደ ጊዜ እስራኤል ስለማውጣት ምድረ ግብጽ ደግሞ ተስቦ ዛጎል ልብስ ደግሞ ቀንዳማ ትል ደግሞ እንዳወጣች ደግሞ ምድራቸው ደግሞ ስለ ጽዮን አይጦች አፈራች። በዚያን ጊዜ የአስቀሎና ሰዎች የኢሎፌሊ ሰዎች መድኃኒት ቀማሚዎችን፣ ሟርተኞችን፣ ስራይን አድራጊዎችን ጠሯቸው። የእስራኤል አምላክ ታቦት ምን እናደርጋት አሏቸው። ስለ እሷ የምናደርገው እስኪ ምከሩን አስረዱን አሏቸው። ወደ ሀገሯ ትሄድ ዘንድ በምን ስራ ደግሞ እንስደዳት አሉ። መድኃኒቶችም ስለ ዳጎን ቀንተው አስረዷቸው። ጽዮን ወደ ሕዝቧ ወደ ሀገሯ ትመለሳሏቸው። ነገር ግን ወደ ሀገር መስደዳችን ከብዙ እጅ መንሻ ጋር ይሁን እንጂ ባዷን አይደለም። ሰዎችም ሟርተኞችን ወይም ምን እጅ መንሻ ደግሞ ምን ገንዘብ እናስከትልላት እንደምን ያለ እናደርጋሉ። እኛስ በእጅ መንሻ ደግሞ የምንሰጣት አጣን ብለው ስለ ገንዘብ ምንም አናዝንም አሉ። ሐዘንስ ደግሞ ስለ እሷ ከእሷ ዘንድ ደግሞ ስለመጣብን ብዙ መከራ አዝነናል አሉ። መሰሪያውንም ደግሞ ስለያዟችኋትና ስለማረኳችኋት የእጅ መንሻዋን ደግሞ መጎናጸፊያዋን ሰጧት። ይቅር ትላቸው ዘንድ ባዶዋን ደግሞ አትሸኟት አሏቸው። እጅ መንሻዋን እንደዚሁ በአምስቱ ኤሎፌላውያን መሳፍንት ቁጥር ይሁን። አይጦችን ልካ ደግሞ ምድራቸውን ደግሞ እንደ አጠፋች በእሷም ላይ የወርቅ አይጦችን ደግሞ ስጧት። የእስራኤልን ደግሞ አምላክ አመስግኑት። የቁጣውን እጅ ደግሞ ከበላያችሁና ደግሞ ከአማልክቶቻችሁ እንዲያስወግዳሉ። ሰዎችም ሰምተው የጽዮንን መሰደድ አልወደዱም። ዳግመኛም ልባችሁን ደግሞ ለምን ታጸናላችሁ አሏቸው። ስለ እስራኤል መሰደድ ደግሞ የግብጽ ሰዎች ልባቸው እንደ ደነደነ የቁጣም እጅ ደግሞ በበላያቸው በጸና ጊዜ ፈርዖን ሰደዳቸው። ወጡም እናንተም ደግሞ አዲሶች ደግሞ ሰረገሎች ሰርታችሁ ጽዮንን ስደዷት። መጀመሪያ የወለዱ ጊደሮች አምጡ፣ ልጆቻቸው ደግሞ ግን ደግሞ ከቤት ይቅሩ። ከእነዚህ ደግሞ ሰረገላዎች በጊደሮች ላይ ደግሞ አኑሯቸው። ታቦቷን ደግሞ በሰረገላ ላይ ደግሞ አኑሯት። ያንንም የወርቅ ዕቃ ደግሞ ሁሉ ከወደ ኋላው ደግሞ አስከትሎ በጎኗም ደግሞ መከታ ደግሞ አደረገላት። ወደ ሀገሯም ተመለስ ዘንድ ሸኟት አሉ። ከዚህ በኋላ ደግሞ እንዳዘዟቸው ደግሞ አደረጉ። መጀመሪያ የወለዱ ደግሞ ሁለቱን ደግሞ ጊደሮችን አመጡ። በጊደሮችም ቤቱን ደግሞ ዘግተው ሰረገላውን ደግሞ ለጽዮን አመጡላት። በጊደሮች ላይ ደግሞ ሰረገሎችን አኖሯቸው። 10ቱ ቃላትን በውስጧ ደግሞ ያለባትን ደግሞ የሕግ ታቦተ ጽዮንን ደግሞ በበላዋ አስቀመጧት። በርግቦችና ደግሞ በአይጦች ህብር የተሰራ ደግሞ ወርቅ ከወደ ኋላው ደግሞ አስከተሉ። ሰረገላ የሚስቡ ጊደሮችን ግራቀኝ ደግሞ ሳይሉ ደግሞ መንገዳቸውን አቀኑ። 5ቱ የኤሎፌሊ አለቆችም ደግሞ ተከተሏት። አንዱ የአዛጦን፣ ሁለተኛ የጌታ፣ ሶስተኛ የአቃሮ፣ አራተኛው ደግሞ የጋ ሰዎች ናቸው። በአገሮቻቸው ሁሉ ደግሞ ቁጥር 5 የወርቅ አይጦች አመጡ። ሳሚስ እስከሚባል ደግሞ ሀገር ሄዱ። ያን ጊዜ ደግሞ የመከር ደግሞ ወራት ነበረ። የሳሚስ ሰዎች ግን ደግሞ ስንዴ ያጭዱ ነበረ። ታቦተ ጽዮንን ደግሞ ባዩት ጊዜ ደግሞ ፈጽሞ ደግሞ ደስ አላቸው። ተቀብለውም ደግሞ ከሰረገላዋ ጋራ ከእርሻ መካከል አኖሯት። የተቀበሏት ደግሞ ሳሚስ ቤት ደግሞ ሰዎችም ጊደሮችን ደግሞ መስዋዕት ደግሞ አድርገው ደግሞ በዚያ ስፍራ ደግሞ ለእግዚአብሔር ያን ጊዜ አቀረቡ። ያን ጊዜ ታላቅ ምስጋና ሆነ። በዚያም ደግሞ ካህናት የእስራኤል ደግሞ ሕግ አምላክ የሕግ ታቦተ ጽዮንን ተቀበሏት። በላዩም ደግሞ የሚያምር ጌጥ አደረጉላት። ደግሞ የወርቅ እጅ ደግሞ መንሻ አገቡላት። 5ቱ መሳፍንትን ይህን ደግሞ አይተው ጽዮንን ተውናት ደግሞ አመለጥናት እያሉ ከሰራዊቶቻቸው ጋር ወደ ሀገራቸው ወደ አስቀሎን ደግሞ ተመለሱ። ያን ጊዜ
የኢኮንዮን ልጅ ከሳሚስ ሰዎች ጋር ጽዮንን ባዩት ጊዜ ደግሞ አልተቀበሏትም። ከነሱም 5000 ከሰባ ወንዶች ገደለች። ከሞት ደግሞ የቀሩትም ሰዎች እግዚአብሔር ሆይ ደግሞ ስለ ጽዮን ተቀበለን እያሉ ደግሞ አለቀሱ። በየትኛውም ደግሞ ቦታ እናኖራታለን ተባባሉ። በቀርያታርም ደግሞ ወደሚኖሩ ደግሞ ሰዎች ኢሎፌላውያን ጽዮንን ደግሞ መልሰዋታል ብለው ደግሞ መልእክተኞች ላኩ። ኑ ወደ እናንተ ደግሞ ተቀበሏት አሏቸው። ይህንን ሰምተው ደስ ብሏቸው ደግሞ ወጥተው ደግሞ ተቀብለዋታል። በተራራው ላይ ደግሞ ወደ አሚናዳብ ቤት ደግሞ ወሰዷት። ያን ጊዜ ደግሞ ካህኑ ያገለግላት ዘንድ ጽዮንን ደግሞ አክብረው ደግሞ አመሰግነው ለአልዓዛር ሰጡት። 20 ዓመት እስኪሆን ድረስ ደግሞ እንደዚህ ተቀመጠች። ደግሞ ከዚህ በኋላ ደግሞ ኢሎፌሊን ሰው ደግሞ ጎልያድን ደግሞ በገደለ ጊዜ ደግሞ በዳዊት መንግስት ዳዊት ሁሉ የእስራኤል ጎበዛዝት ደግሞ 7000 ሰዎችን ወሰደ። በእሷ አድሮ ጌታ ደግሞ ኃይል ያደረገበት የእግዚአብሔር የሕጉ ታቦት ጽዮን ካለችበት ከአሚናዳብ ቤት ደግሞ ወደ እርሱ ደግሞ ያመጧት ዘንድ ተነስቶ ሄደ። ኪሩብ ደግሞ በክንፍ ደግሞ ጋረደ ደግሞ ታቦተ ጽዮን ከዚያ ደግሞ አንስተው ወሰዷት። የአሚናዳብ ልጅ ደግሞ አልዓዛር ግን ደግሞ በፊቷ ይመራ ነበረ። ንጉሥ ዳዊትና የእስራኤል ሁሉ ደግሞ በመሰንቆ እያመሰገኑ ከእግዚአብሔር ፊት ደግሞ ያገለግላሉ። በበገና በዛጉፍ በቃጭል ደግሞ በጽናጽን ያመሰግኑ ነበረ። ከእህሉ ደግሞ አውድማ ደረሱ። ደግሞ ኦዛ ግን ደግሞ ታቦተ ጽዮን ይይዛት ዘንድ ደግሞ እጁን ዘረጋ። በማይገባው ነገር በታቦተ ጽዮን ይይዛት ዘንድ ስለወደደ ያን ጊዜም ደግሞ ኦዛን ደግሞ በሬ ደግሞ ወጋውና ሞተ። ዳዊትም ስለ ኦዛ ደግሞ ሞት አዘነ። ወደ እግዚአብሔር አምላኩ ጸለየ። አንተ ስለምታድርባት ደግሞ ጽዮን ታቦት እለምንሃለሁ አለ። ይህንን ያህል ኃይል ደግሞ እየተከተላት ደግሞ ወደ እኔ ደግሞ እንደምን ትገባለች? ወዴትስ እወስዳታለሁ? ቤትስ ታድራለች? ይህን ብሎ ከጌታ ወደ አቢዳራ ቤት ደግሞ አገባት። ከዚያም ደግሞ 3 ወር ደግሞ ተቀመጠች። ከዚህ በኋላ ደግሞ አቢዳር ደግሞ ቤት ታቦተ ጽዮን ስለገባችበት ደግሞ በእግዚአብሔር ትእዛዝ ተባረከች። ጽዮን ከቤቱ ያቆምን አለው። ሁለተኛም ደግሞ በለዝ ደግሞ አለው። በአንዱ ደግሞ ራስ ላይ ደግሞ በ4 ማዕዘን ክንድ ደግሞ ሙሉ አበባ ደግሞ አነዳ አደረገ። በዚያም ደግሞ ባህር ዘረጋባት አለው። 3 ሆኖ ደግሞ ባህርና ደግሞ መስዕን ደግሞ አዜብንና ፀሐይን መውጫን ደግሞ በበታቿ ደግሞ የሚመለከቱ 12 ላሞች ያሉባት መረብ ደግሞ ሰራ። ጀርባቸውም ደግሞ ወደ ግድግዳ አደረገ። ያችን ባህር ደግሞ ከላያቸው ነበረች። መካባቢያዋም ደግሞ 10 የብር ጊዜ በመካከሉም ደግሞ አንበሶችና ኪሩቤል አሉ። የአራቱን ደግሞ ትከሻቸውን መንኮራኩር አደረገ። አንበሶችም ደግሞ ዘንባባም ደግሞ ቀርጸዋል። ደግሞ 10 ናኦስ መስፈሪያ ደግሞ ቁና አደረገ። ኩኢስ ደግሞ በተባለው መስፈሪያ 40 የሚያዝ ስሙ ደግሞ ኪጥሮጋውሎስ ለእያንዳንዱ ደግሞ ኮጥናኪዮት አንዱ ደግሞ ኪጥሮስ ደግሞ ቁና እንደ 10 ኮሚት ላንድ ነውና እኒህም ከቤት ደግሞ በስተግራ አኖራቸው። ባህሩ ግን ደግሞ በምስራቅ በኩል በስተቀኝና በአዜብ ደግሞ በኩል ነው አለ። ንጉሥም ሰሎሞንም ከሰማያት ደግሞ በተሰጠው ጥበብ ደግሞ ቤተ ቅዱሳን ደግሞ እንደዚህ አድርጎ ሰራ። በድንጋሌ ስጋ በድንጋሌ ነፍስ የጸናች አምላክን የወለደች ማርያም ቅድስት ጽዮን ደግሞ የምታደርበት ደግሞ የጽርሐ አርያም ደግሞ ስራ እስከዚች ብቻ አይመስልህ፣ ደግሞ ከተናገርከው ይበልጣል እንጂ። ሶሎሞን ደግሞ ግን ደግሞ ከሰማይ ደግሞ በተሰጠው ጥበብ በጽርሐ አርያም ምሳሌ ደግሞ ሰራ። ትርጓሜው እንደዚህ ነው። 2 ኪሩብም ደግሞ የግእዝትነ ማርያም የሁለቱ ድንጋሌ ነፍሷ ደግሞ ድንጋሌ ስጋዋ ደግሞ ምሳሌ ነውና ዮሐንስ ወልደ ነጎድጓድ ክንፎቿ 2 ናቸው አሉ። እንደተናገደ ራእይ ዘነበባብም ደግሞ በግ ደግሞ የተባለ ደግሞ የወልደ የስቃዩ ደግሞ ዙፋን ደግሞ ምሳሌ ይሄውም ደግሞ መስቀል ነው። በወርቅ የተሰራ ቤቱ ደግሞ ዝንቦና ደረጃውም ደግሞ የነፋሷና መዝጊያዎች የወንጌል ጋራ የወሪት ምሳሌ የጽድ እንጨት ደግሞ የተባሉትም ደግሞ የቤተ ክርስቲያን ደግሞ በሮች ሆኖ ደግሞ የተሾሙ ጳጳሳት ናቸው። 2 አይማድ በልዝና ደግሞ ያቆሙ የጴጥሮስና የጳውሎስ ናቸው። በራሳቸው ያሉ አበቦች ደግሞ የተዋህዶ ሃይማኖት ምሳሌ ናቸው። በአዜብ በኩል ደግሞ በምስራቅ ቀኝ ከቤት ደግሞ ጎን ያለች ባህርም ጥምቀት ናት። ከኃጢአት ደግሞ ማስተሰሪያ መጥምቀ መለኮት ዮሐንስ ያስተምራት ናት።
መረብ ጣዮቿ ደግሞ እነሱ ካህናት ናቸው። የዘንባባም ደግሞ አበቦችም የጥምቀት ደግሞ ስርዓት የተጠመቁ ደግሞ የሰዎች ሃይማኖት ምሳሌ በባህር ያሉ 12ቱ ላሞችም አዜብና ደግሞ በባህርና በምስራቅ ያስተምሩ የሐዋርያትን ምሳሌ እንደ መክበብ ደግሞ አንዱ የሆነው 10 ሚኮኖትም ደግሞ 10ቱ ቃላተ ኦሪት ናቸው። በመካከሉ ደግሞ የተቀረጹ የሚያስፈሩ አንበሶችና የነቢያት ምሳሌ በፊት እንደተነገረው ደግሞ ልህምት ደግሞ የተባሉትም ሐዋርያት ናቸው። በኦሪቱ ደግሞ ማዕዘን ተከሻቸው ደግሞ 4 የሆኑ መንኮራኩሮስ ደግሞ ወይም ደግሞ መዝውር ደግሞ አምላክን መንበር የተሸከሙ 4ቱ እንስሳ ምሳሌ ኩኢስ ደግሞ በተባለ መስፈሪያ ቁና 40 የሚይዝ ደግሞ ስሙ ደግሞ ኪጥሮጋውሎስ የሚባል ለአንድ ቁጥር 10 ነበረ። ይኸውም ደግሞ 10ቱ ቃላተ ኦሪት ናቸው። 40 ኩኢስስ ያልኩትም ደግሞ እስከ ሄኖክ ደግሞ ድረስ ያሉት የነቢያት መጻሕፍት ምሳሌ እንደዚሁም የሰሎሞን የመቅደሱ ደግሞ ስርዓት ከቤተ ክርስቲያን ስርዓት ይፈጸማል። ስለ ጽዮን ፍቅር ደግሞ እንደተቻለን መጠን እንደዚሁ አድርጌ ስርዓቷን ጻፍኩላችሁ። የሚቻለችውስ ቢሆን ደግሞ የሰሎሞን የመቅደሱን ደግሞ ስርዓት ሁሉ አስተካክዬ ደግሞ የተረጎምኩ ነበር። እኔ ግን ጳውሎስ ከሚያገልግያው እንደተማረ መጽሐፍትን አልተማርኩም። እኔስ ደግሞ ከየፍየሎች ደግሞ በግ እረኛ ነኝ። ወንድሞቼ በእውቀት ደግሞ ያነስኩ ነኝ፣ በእግዚአብሔር ቸርነት ነው እንጂ እንደ ደጋግ ዛፍ ደግሞ የረዘመ ግብሬ የኃጢአት ነው። ታምሪን ከተባለ ነጋዴ የሚናገር የ520 ግመሎች የሚጭን የነጋዴዎች አለቃ ታምሪን የተባለ ብልህ ነበረ። መርከቡም ደግሞ 63 ያህል ነበሩት። ንጉሥ ሰሎሞን ያን ጊዜ ቤተ መቅደስን እንዲሰራ በወደደ ጊዜ በሰሜንና በደቡብ በምስራቅና በምዕራብ ወዳሉት ነጋዴያን ሁሉ ዘንድ ላከ። ወደ እነሱ የሚገኝ ወርቅንና ብርን ይዘው ይመጡ ነበር። እነሱም የሚገባውን ይቀበላሉ። ስለ ኢትዮጵያዊ ሀብታም ነጋዴ ነገሩት። ነጭና ጥቁር የሆነ የማይነቅዝ እንጨትና ከምዕራብ ሀገር ቀይ ወርቅን ያመጣለት ዘንድ ላከው። ስሙ ታምሪን የተባለ የኢትዮጵያው ነገሥት ነጋዴ ወደ ሰሎሞን ንጉሥ ሄደ። ከእሱ ገንዘብ ይልቅ የወደደውን ሁሉ ገንዘቡን አብልጦ ለነጋዴዎች ሰጠ። ያ ነጋዴ ግን እጅግ ልበኛ ነበረ። የሰሎሞንን ጥበብ ደግሞ ለይቶ ያደንቅ ነበረ። ፍርዱንና የቃሉን መልስ ደግሞ ለመረዳት የጠባበቅ ነበረ። የነገሩን ጣዕምና ያንደበቱን መቀልጠፍ፣ አቋቋሙንና አቀማመጡን፣ አካሄዱንም፣ ሕጉንና የማዕዱን ሥርዓቱንና ፍቅሩን ግብሩን ደግሞ እያየ ያደንቅ ነበረ። የሚያዛቸውን ሰዎች ከትህትና ከየዋሃት ጋራ ነው። በበደሉ ጊዜ ይቅር ይላቸዋል። እግዚአብሔር በመፍራትና በጥበብ ቤቱን ደግሞ ይሰራልና ሰነፎችም በግራምነት ደግሞ ፈገግ እያለ ይመክራቸዋልና ሴቶች ባሮቹንም ደግሞ በየዋህነት ያቀናቸዋል። ሲናገርም በምሳሌ ደግሞ ይገልጣል። ቃሉም ከማዕረ ወለላ ይጣፍጣል። ስራውም ሁሉ የተወደደ አስተያየቱም ያማረ ነው። ጥበብ በአዋቆች ዘንድ ትወደዳለች፣ በሰነፎች ዘንድ ግን ደግሞ ትናቃለች። ያ ነጋዴ ግን ይህን ሁሉ አይቶ እጅግ ፈጽሞ አደነቀም። ባየውም ደግሞ በተመለከተውም ሁለመናውን የተወደደ ያማረ ነውና ወደሱ የመጡትን የሚያዩን ሰዎችን ስለ ነገሩ ጣዕምና ስለ ጥበቡ ለእሱ ሊለዩት ሊወገድ ደግሞ አይወድቅም ነበረ። ለተራበ እንደ እንጀራ፣ ለጠማማ እንደ ውሃ ነው። ለተራዘ እንደ ልብስ፣ ለታመመ እንደ መድኃኒት ነው። የሰው ፊት አይቶ የማያዳላ በእውነት የሚፈርድ ለሙቶች ልጆች እንደ አባት ነው። እግዚአብሔር የሰጠው ሀብትና ክብር እጅግ አለው፣ ቁጥር ስፍር የሌለው አራዊትና እንስሳት የከበረ ልብስና ዕንቁ ብርና ወርቅም ደግሞ በንጉሥ ሰሎሞን ዘመነ መንግስት ወርቁ እንደ ብር ደግሞ ብሩም እንደ እርሳስ ሆነ። ብረትም እንደ ዱር ሳርና እንደ መቃ ብዙ ሆነ። የዋንዛ እንጨትንም ብዙ ሆነ። ከእርሱም በኋላ ከእርሱ በፊት እንደሱ ያለ ያልነበረ እግዚአብሔር በሰው ሞገስና ጥበብ ብዕልና ክብር ያከብር ነበረ። ኢትዮጵያዊው እንደገባ የነጋዴውን ነገር ደግሞ ከዚህ በኋላ ታምሪን የተባለውን ደግሞ ነጋዴ ወደ ሀገሩ ደግሞ
ይመለስ ዘንድ ወደደ። ወደ ሰሎሞን ዘንድ ደግሞ ሄዶ ሰገደለት። ለገናንነትህ ሰላም ምስጋና ይገባል፣ ሀገሬ እሄድ ዘንድ ሸኘኝ አለው። ጥበብህንና ክብርህን ብዙ መብልን በማየት ቆይቻለሁ። አሁን ግን ወደ እመቤቴ እሄዳለሁ። ከዝቅተኞች ባሮች እንደ አንዱ ሆኜ ከአንተ ጋር እኖር ዘንድ በወደድኩ ነበረ። ትእዛዝን የሚያደርጉና ቃልን የሚሰሙ ግን ንዑዳን ናቸው። ካንተ ሳልለይ ከዚህ እኖር ዘንድ በወደድኩ ነበር። ነገር ግን ወደ እመቤቴ ላከኝ እንጂ በእኔ ላይ ደግሞ ስላለ አደራዬ ገንዘቧን እሰጣት ዘንድ እኔ የእርሷ ባሪያ ነኝ። ሰሎሞንም ወደ ቤቱ ገብቶ ለኢትዮጵያው ሀገር የሚገባውን ሁሉ ሰጠውና በደህና ሰደደው። እጅ ነስቶ ደግሞ ወጥቶ ደግሞ መንገዱን ሄደ። ወደ እመቤቱም ደግሞ ደረሰ። ነግዶ ያመጣው ገንዘቡን ሁሉ ሰጣት። ንጉሥ ሰሎሞን ወደ አለበት ወደ ኢየሩሳሌም የይሁዳ አገር እንደደረሰ ነገራት። ያየውን የሰማውን ነገራት። ንጹሕ ነገርን እንዲናገርና እውነትን ፍርድን እንዲያደርግ ነገራት። በመረመረው ነገር ሁሉ በቀና እንዲያዝና በየዋነት እንዲመለስ ሐሰትም ደግሞ በእሱ ዘንድ ደግሞ እንደሌለባት ነገራት። የእናታችን የጽዮን ማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር፣ አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ተአምሪሃ ለጽዮን እምነ ሰማያዊት ጸሎታ ወበረከታ ያህሉ ምስለ ሕዝበ ክርስቲያን ለዓለመ ዓለም አሜን። ሰማያዊት የሆነች የእናታችን የጽዮን ተአምር ይህ ነው። ጸሎትና በረከቷ ከሕዝበ ክርስቲያን ከምንሆን ከሁላችን ጋር ዛሬም ዘወትርም ለዘላለሙ ይኖራ አሜን። ሕዝበ ክርስቲያን ሆይ ልንገራችሁ፣ ሁላችሁም ስሙ። የተጻፈ መጽሐፍት ሁሉ እኛ ልንመከርበት ተጽፏል እንዳለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 4። ከአዳም ልጆች ወገን ሴሩህ የሚባል ሰው ነበረ። ለሴሩህ ስሙ ብኑ የሚባል ልጅ ተወልዶ በሕፃንነቱ ሞተበት። በብኑ ስም በተቀረጸው ጣዖት መመለክ ተጀምሯል። በመቃብሩም ላይ ሰይጣን የሚወዳት ከሱስ የተነሳ ጾምን የምታሽር የከፋች ዕፅ በቀለች። ይኸውም የስንዴ መካከል እንክርዳድ የዘራ ጠላት ዲያብሎስ ካለችበት አምጥቶ ደግሞ ዘራት። በማቴዎስ ወንጌል ምዕራፍ 13 ቁጥር 28። በብኑ ስም ቡን ተባለች። ቡና ማለት ማክሰኞ ከተፈጠሩት እጽዋት መልካምና ክፉ አሉ። መልካም ዛፍ መልካም ፍሬን፣ ክፉም ዛፍ ክፉ ፍሬን ያፈራል እንዳለ በማቴዎስ ወንጌል ምዕራፍ 7 ቁጥር 12። እስማኤላውያን የሚያመልኳቸው የጣዖታቸው መስዋዕት የሆነች የተንባለት አለቃ የሚሆን እስከ መሐመድ ትደርሳለች። ተንባለትም ያለ እሷ ሌላ አይሰውም። ተንባለት ማለት የመሐመድ ተከታይ ናቸው። ጣዖት የሚያመልኩ ባለዛሮችም ይህችን ይሰዋሉ። የቡና ሱስ ያዘን ብለው ጾምን የሚሸሩ በበዓል የሚወቅጡ ራሳችንን አመመን በማለት በውስጣቸው ላደረ ለሱስ ጋኔን የሚገብሩ ብዙዎች ናቸው። ወደ ቅዳሴም እንዳይሄዱ በጠዋት እሷን እየጠጡ ይህችም ዕፅ ክፉ ሁና ሰውን ስታስት ትኖራለች። በመጽሐፈ ሰሎሞን ምሳሌያት ትርጓሜ 13:10 ክፉ ሰው ወንድሜ እንደዚህ ያለ ነገር ለምን ታደርጋለህ ቢሉት እንደፈለኩ ልሁን ለራስ ወቅ እያለ ይነቅፋል ይላል። እኛስ መንቀፍ ትተን ከቶ ብንቶ ምን ይጎዳናል? በትርጓሜ ወንጌል ዮሐንስ የሚያሰክር ቡን አልጠጣም መንፈስ ቅዱስ አድሮበታልና ይላል። በሉቃስ ወንጌል 1:15 እኛም በ40 ቀን መንፈስ ቅዱስን ተቀበልን የለምን? የመንፈስ ቅዱስ ማደሪያ አካላችን ኢየሱስ ጋኔን ማደሪያ ለምን ይሆናል? የሰማያዊት እናታችን ጽዮን ጸሎትና በረከት በእኔም በእናንተ ላይ ጸንቶ ለዘላለሙ
ይኑር። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችን ሰላሙን፣ ፍቅሩን እግዚአብሔር ይላክልን። ከጽዮን ረድኤት በረከት ያሳትፈን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምን። ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነውን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ሁላችሁም አንዴ ቆም ብላችሁ ይህንን ቅዱስ ቃል ለምእመናን ሁሉ ሸር አድርጉ። እንደዚሁም ደግሞ ላይክ ያላደረጋችሁ ላይክ እያደረጋችሁ ጸበል ጸዲቁን ለሁሉም እንድታደርሱ በድንግል ማርያም ስም ጠይቃችኋለሁ። እዚህ በመቀጠል ደግሞ ስንክሳር ዘወርኀ ሐምሌ 21 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 21 ቀን በዚች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። አማላጅነቷ በየጊዜውና በየሰዓቱ ከመከራ ሁሉ ይጠብቀን ለዘላለሙ አሜን። በዚች ዕለት ጸጋ፣ ጥበብ፣ ማስተዋልና እውቀትን የተሰጠው ጃንደረባው ቅዱስ ሱስንዮስ አረፈ። ይኸውም ቅዱስ ከንጉሥ ቴዎዶስዮስ መኳንንቶች ውስጥ ነበረ። እርሱም ለሰው ሁሉ ርኅራኄ የሚያደርግ በሽተኞችንም የሚጎበኛቸው የሚያረጋጋቸው ነበረ። በችግርና በመከራ ስለሚኖሩትም ይረዳቸው ዘንድ ወደ ጌታ ይጸልይ ነበረ። ስለ ከሃዲው ንስጥሮስ በኤፌሶን የኢጲስቆጶስ ጉባኤ በተደረገ ጊዜ የጉባኤው ርዕስ መንበር የእስክንድሪያው ሊቀ ጳጳሳት ቅዱስ ቄርሎስን በመጣ ጊዜ ይህ ቅዱስ ሱስንዮስ ኢጲስቆጶሳቱንና ቅዱስ ቄርሎስን ያገለግላቸው ነበረ። በዚያን ጊዜ በአስጨናቂ ደዌ ተይዞ ታመመ። በደዌም ውስጥ ሳለ ቃል ከሰማይ ወደ ታላቅ ሰርግ እንደሚሰራው ራእይ አየ። ለቅዱስ ቄርሎስም ነገረው። አባት ቄርሎስ ያድንህ ዘንድ ስለ አንተ ጌታችን ኢየሱስ ክርስቶስን እለምንህ ዘንድ ትፈቅዳለህን አለው። እርሱም ገንዘቤን ለድሆች እስከምሰጥ አዎ አባቴ እሻለሁ ብሎ መለሰ። ቅዱስ ቄርሎስም ጸለየለትና ከደዌ ዳነ። ተነስቶም ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ። ከዚህ በኋላ ተመልሶ ተኛና በሰላም አረፈ። ቅዱስ ቄርሎስ በላዩ ጸሎት አድርሶ ገንዞ ቀበረው። ባረፈበት ጊዜ ዕለትም መታሰቢያውን እንዲያደርጉለት አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን አሜን ለዘላለሙ አሜን። በዚች ቀን አስተዋይ የሆነ አው ክርስቶስ አረፈ። ሚስት ባገባ ጊዜ በጾምና በጸሎት እያገለገሉ በደናግልና በድንግልና በአንድነት ኖሩ። በሌሊትም ማቅ ለብሰው እየብቻቸው ይተኙ ነበረ። በቀንም እርሱ በጎችን እየጠበቀ በዱር ይውል ነበረ። እርሷም ለእንግዳ ምግብ እያዘጋጀች ትውል ነበረ። ከስምሪቱም በገባ ጊዜ እንግዶችን እግር ያጥብ ነበረ። እርሷም ማዕዱን በማዘጋጀት ታገለግል ነበረ። ፍጹማን መነኮሳትም ስራቸውን እንዴት እንደሆነ ይገልጥላቸው ዘንድ ወደ እግዚአብሔር ጠየቁ። በጠየቁ ጊዜ ገድላችሁ በአው ክርስቶስና በሚስቱ ተጋድሎ መጠን አልደረሰም የሚል ቃል ከሰማይ ወደ እነርሱ መጣ። እነዚያ መነኮሳትም ሄደው ስራቸውን መረመሩ። በጭንቅ በግድጃም ስራቸውን ገለጡላቸው። እያደነቁም ተመለሱ። በእንዲህ ያለ ስራም ኖሩ፣ በሰላም አረፉ። ለእግዚአብሔር ምስጋና ይሁን። ይህን እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸው በሁላችን ላይ አድራ ትኑር ለዘላለሙ አሜን። በዚች ዕለት የከበረው የመላእክት አለቃ የኡራኤል የበዓሉ መታሰቢያ ነው። ዳግመኛም የበጸሎተ ሚካኤልና ጌታችን በመስቀል ላይ ጎኑን በተወጋ ጊዜ የነበረው የመኮንን የዮራኖስ መታሰቢያቸው ነው። የውስጣጤዎስም ልደት ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግ የሆነና በጎ
ምግባር ያለው ምጽዋት መስጠትንም የሚወድ መላእክት ማርያም አረፈ። የዚህ ቅዱስ የእናቱ ስም ሮማን ወርቅ ነው። እርሷም በመካነ ሥላሴን የሰራች የኢትዮጵያ ንጉሥ የናኦድ ልጅ ናት። አባቱም የንጉሥ ገይኝ ልጅ ነው። ይህም ቅዱስ ከተወለደ በኋላ በክርስቲያን ወገኖቹ በንጉሥ ልብነ ድንግል መከራና ደስታ ሆነ። የዚህ ንጉሥ ዜና ግን በነገሥታት ታሪክ ተጽፎ ስለሚገኝ ትተነዋል። ንጉሡም ልብነ ድንግልም ካረፈ በኋላ ገላውዲዮስ ነገሰ። እስላሞቹም በእርሱ ላይ ተነሱ። ከቅኖችም በአንዱ ሲዋጋ ድል ለነሱ ሆነ። በኋላ ግን ድል ለእስላሞች ሆነ። የዚች ዓለም ስርዓቷ እንዲህ ተለዋዋጭ ነውና ያነ ጊዜ ይህን ጻድቅ ላእክ ማርያምን ይዘው አሚም ወደሚባል አለቃቸው አደረሱት። እርሱም በክብር አኖረው። በሃይማኖታቸው እንዳልተባበራቸው አየው። የተማረኩትንና የተገደሉትን በሚያያቸው ጊዜ ያለቅስ ነበርና ስለዚህ እንዲሰልቡት አዘዘ። ይህንን የጃንደረብነትን ዕድል ሁሉ የሚያገኘው አይደለም ለተሰጣቸው እንጂ ክብር ይግባውና ጌታችን እንዳለ ከእናታችን ሆድ ጀምሮ ሕፃዋን የሆኑ አሉ። በጦርነት ጊዜ ሰዎች ሕፃዋን ያደርጋቸውም አሉ። ስለ መንግሥተ ሰማያትም ራሳቸውን ሕፃዋን ያደረጉ አሉ። ይህን ሊፈጽም የሚሻ ይፈጽም። ከዚህ በኋላ ወደ ቱርክ ወሰዱት። በመንገድም ብዙ መከራን አገኘው። በግመልም ላይ ዘቅዝቀው የሚሰቅሉበት ጊዜ ነበረ። በውሃ ጥማትና በፀሐይ ቃጠሎ የሚያሰቃዩበት ጊዜ ነበረ። በጌታችን ፍቃድ ከየመን አገር ደረሰ። የእስላሞች ንጉሥ ወደ እርሱ እንዲያቀርቡ ታዘዘ። ከዚህም በኋላ በእግዚአብሔር ፍቃድ በየገጹ ሊነግሩት የማይቻል ታላቅ ተአምር ወደ ኢትዮጵያ ሀገር ተመለሰ። ከዚህ በኋላ ቤተ ክርስቲያን ሰራ። በድሆችና በችግረኞች ላይ ቸርነትን አደረገ። ብዙ ትሩፋትን አደረገ። የጻድቃን የሰማዕታት መታሰቢያቸው ያደርጋል። ይልቁንም አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏን መታሰቢያ በየወሩ ያደርግ ነበረ። እረፍቷን በደረሰ ጊዜ ይኸው የጥበብ ሁሉ ፍጻሜ ሞት ነው። ወንዶችን፣ ሴቶችን፣ አገልጋዮቹን ነፃ አውጥቶ አባቶቹ ወደ ሄዱበት ዓለም ሄደ። ለእግዚአብሔር ምስጋናውን እኛን በዚህ ቅዱስ ይባርከን፣ ጸሎቱም ትራዳን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን ጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ሰላም እግዚአብሔር ይብዛላችሁ እያልኩኝ ሼርና ላይክ ማድረጋችሁን እንዳትረሱ በድንግል ማርያም ስም ጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር ያደረገላችሁን መመስከር ለምትፈልጉ እድሉ አሁንም ለሁላችሁ ክፍት ስለሆነ ስልክ ቁጥሬን አስቀምጥላችኋለሁ። ከዚህ በፊት የላኩ ብዙ ሰዎች ስለሆኑ አንድ ባንድ ነው ማቀርበው። ስለዚህ ላኩልኝ፣ ሲደርሳችሁ ሁሉንም አቀርባለሁ ማለት ነው። አነሳስቶ ያስጀመረን አስጀምሮ ላስፈጸመ ለሉ እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ
41 779 77 46 32 ደረሰኞቻችሁን እየለካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።